ሰላም ጤና ይስጥልን ክቡራንና ክቡራት የኤንቢሲ አድማጭ ተመልካቾቻችን፣ እነሆ የሰዓቱን የግንባርና ወቅታዊ መረጃዎችን ወደ እናንተ ማስደመጥ እንጀምራለን። ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ የህልውና ትግሉን እንድታግዙ በአክብሮት እንጠይቃለን። አብራችሁን ቆዩ። የዘጋርዲያን ዘጋቢው ፈረንሳዊ ጋዜጠኛ ሮቢን ተንገስተን ወደ አማራ ክልል በመግባት የአፋባ ወሎ ቀጠና ፋኖችንና የተወሰኑ አመራሮችን አግኝቶ ማነጋገሩ ተገለጸ። ከዚህ ቀደም ሌላ ነጭ ጋዜጠኛ በጎጃም ግንባር ተመሳሳይ ስራ መስራቱ ይታወሳል። ይህ ሲደማመር የፋኖን ዓለም አቀፍ ተቀባይነት እንዲሁም መልካም ስምና ዝና መጨመር ብቻ ሳይሆን የፋሽስቱ የአብይ መንግስትን ዓለም አቀፍ ተቀባይነትን ገደል የሚከትለውም ተብሏል። ፋኖ ትክክለኛ የትግል ምክንያትና ዓላማ እንዳለው ዓለም እያወቀም ነው። ይህ ደግሞ ለፋኖ ትልቅ አቅም ይፈጥራል፣ ቅቡልነቱም ይጨምራል። የተለያዩ የሀገራት መንግስታት በፋኖ ዙሪያ ከአብይ አምባሳደሮች የሚሰሙት የሐሰት ትርክት እንዳያሳስታቸውና ከአሸባሪው የአብይ መንግስት ጋር ያልተገባ ወዳጅነት እንዳይፈጥሩ ለማስቻል እንዲሁም ድጋፍና እርዳታ ለአብይ እንዲነፍጉት ለማድረግ ይህ አይነቱ የዓለም አቀፍ የሚዲያ ሰዎች ጉብኝትና ግምገማ ጥሩ ነው ብለዋል ብዙዎቹ። የአፋባ ወሎ ቀጠና የሚዲያ ተጠሪ ፋኖ ምኒልክ ፋንታውን እንደገለጸው የጋዜጠኛ የፋኖን አቅምና ዲሲፕሊን አይቷል። በህዝባችን ላይ የተፈጸመውን የድሮን ጥቃት ታዝቧል። አመዱ ላይ ቆሞ ቪዲዮ ቀርጿል። በንጹሃን ላይ የደረሰውን የጉዳት አይነትና መጠን ለይቶ መዝግቧል። የተደፈሩ እህቶቻችንን አናግሯል። የወደሙ የትምህርት ተቋማትንና የተቃጠሉ ጤና ጣቢያዎችን አይቷል። በከባድ መሳሪያ የቆሰሉ ገበሬዎችንና የተቃጠለባቸውን ቤት ጎብኝቷል ብለዋል። በጥቅሉ በአማራ ህዝብ ላይ እየተፈጸመ ያለውን መዋቅራዊና ቀጥተኛ ጥቃት ጥልቀትና የአብይን አሸባሪነት ተረድቶም ለቀሪው ዓለም ሊያስረዳ ቃል ገብቷል። ይህን እንደሚያደርግም ለአፋባ በወሎ ቀጠና ህዝብ ግንኙነት መምሪያ ለአርበኛ አበበ ፈንታውና ለሚዲያ ዘርፍ ኃላፊው ለአርበኛ ምኒልክ ፈንታውን ቃል በቃል ነግሯቸዋል። ሰፊ ውይይት ነው ያደረጉት የተባለም ሲሆን ተዟዙረው የገበሬ መንደሮችንና የፋኖ የጦር ሰፈሮችን አስጎብኝተውታል። ፋኖዎችንም በቡድንና በተናጥል አናግሯል። ከሲቪሉ ማህበረሰብ መረጃ ወስዷል። የፈረንሳዩ ጋዜጠኛ ሮቢን ቱንገስተን ከፈረንሳይ ፓሪስ በመነሳት የአማራን ህዝብ ትግል ለመዘገብ ከአማራ ፋኖ ብሔራዊ ኃይል ከወሎ ቀጠና ኃይሎች ጋር ለቀናት የቆየ ዘገባ ሲሰራ መሰንበቱን ጋዜጠኛ ምኒልክ ፋንታውን ጨምሮ ዘግቧል። ጋዜጠኛው ከፈረንሳይ ድረስ በመምጣት የህዝባችንን ትግል ለዓለም ለማድረስ ላደረገው ስራ ልባዊ ምስጋናና ጥልቅ አድናቆት አቀርባለሁም ብሏል። ፋኖ ምኒልክ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና በደብረ ማርቆስ ከተማ ቀበሌ 01 ውሰታ ደብረ ማርቆስ ዶም ክሊኒክ ፊት ለፊት ጠላትን ታርጌት ያደረገ የቦምብ ጥቃት ዛሬ ማለዳ ተፈጽሟል ሲል የንጉሥ ተክለ ሃይማኖት ብርጌድ ገልጿል። በዚያው ጎጃም ትናንት በቀን 25/09/2017 ዓ.ም ሌሊት ራሱን ጥምር ጦር እያለ የሚጠራው የወራሪው አብይ አህመድ ሰራዊት በወጀል ከተማ 4 የግለሰብ ሱቆችን ዘርፎ ማደሩ ሲገለጽ፣ የወራሪ ኃይል የአማራውን የኢኮኖሚ እድገት ለማቀጨጭ እየዘረፈና እያወደመ ሲገኝ፣ በተቃራኒው 13 ኃይሎቹ ፋኖን መቀላቀላቸው መረጃው ደርሶናል። የአፋባ በጎጃም ቀጠና የአዲስ ዓለማየሁ 7ኛ ክፍለ ጦሩን የምህረት ጥሪ ተቀበለው በቀን 25/09/2017 ዓ.ም የመከላከያ ሰራዊትና ሚሊሻ የነበሩ 13 ያገዘዙ አሽከሮች የባሶ ሊበኑን አብራጅት ብርጌድን ከነሙሉ ትጥቃቸው ተቀላቅለዋል። 10 መከላከያዎች ሲሆኑ 3 ደግሞ ሚሊሻዎች ናቸው። በሌላ ዜና ብልጽግና የራሷን አመራር አዙራ መብላቷን ተያይዘዋለች። በትናንትናው ዕለት የባሶ ሊበን ወረዳ አስተዳደርና ጸጥታ ኃላፊና የባሶ ሊበን ወረዳ የብልጽግና ጽሕፈት ቤት ኃላፊ የሆኑትን ያሰረ ሲሆን ወረዳ አስተዳዳሪውም እየተፈለገ እንደሆነ መረጃዎች ጠቁመዋል። ሌላው ሕግን በሚጥሱትና በመንግስት ተላላኪዎች ላይ እርምጃ መወሰዱ ተገልጿል። ባንዳ አለፈ መላክ የሚባል ሲሆን በባሶ ሊበን ወረዳ የዞብል ጫራ ቀበሌ ተወላጅ ሲሆን በታሳስ ወር ውስጥ ማለትም ከዛሬ 6 ወር በፊት ፋኖ መላክ ማሞን ገሎ ተሰውሮ የነበረ ሲሆን ግንቦት 24 2017 ዓ.ም ወደ ጠላት ሊቀላቀል ሲል በክትትል በጀግናው የአብራጅት ብርጌድ አባላት በቁጥጥር ስር መዋል ተችሏል። በተመሳሳይ በአቸፈር ወንድዬ በአቤ ጉበኛ ብርጌድ ስር ያሉ ማህበረሰቦችን በመግደል በመዝረፍ በማንገላታት ከመንግስት ቀጥተኛ ድጋፍ በማግኘት የናይፈራምና የናን ላይ የተባሉ ባንዶች ቀኝ እጅ የነበረው የብልጽግና ዳይፐር ብልጽግና ጥልቅ ተስፋ ጥሎበት የነበረው ባንዳ ፋኖን ከማህበረሰቡ ለመነጠል በመንግስት ቀጥተኛ ድጋፍ ንጹሃንን ሲገድል ሲዘርፍ ሲያሰቃይ የነበረ ባንዳ በንስሮቹ ተሸኝቷል ተብሏል። ይህ ጌታውን ደረብ የተባለ የመንግስት ቀንደኛ ተላላኪ ሽፍታ ህዝብን በመግደል በማሳቀቅ
በመዝረፍ ሲያሳቀቅ የነበረው ባንዳ በንስሮቹ ድንቅ ኦፕሬሽን ከነግብረ አበሮቹ ትናንት ማር ዋግራ ቀበሌ ዋግራ ማርያም ገዳም ላይ እርምጃ ተወስዶበታል። ሽፍታው ከነጋሻ አጃገሪዎቹ ይጠቀምባቸው የነበሩት ትጥቅና ተተኳሾች በንስሮቹ እጅ ገብቷልም ተብሏል። በዚያው በጎጃም ህዝባዊ ውይይቶች ቀጥለው የፖለቲካ ግንዛቤ እየተሰጠ ይገኛል። የአፋባ ቀይጌታ ዮፍቴ ንጉሴ 6ኛ ክፍለ ጦር ንጉስ ተክለ ሃይማኖት ብርጌድ በሚያስተዳድራቸው አካባቢዎች በመልካም አስተዳደር፣ በሰላምና ጸጥታ የትግሉን አሁናዊ ቁመናና የወደፊት የትግል ጉዞን በተመለከቱ ጉዳዮች ህዝቡን እያወያየ ይገኛል። እንደ ንስር በፍጥነት ታድሰው ወደ ስራ የገቡት ንጉሶቹ የብርጌድ አመራሩ ተልዕኮ በመውሰድ በተመሳሳይ ሰዓት በ8 ቀጠናዎች ማለትም በነራታ፣ በየጥጃን፣ በአባ ገሪማ፣ በነ አሳባ፣ በመሊት፣ በየዳጋን፣ በሜራ፣ በየጋግና በዝዋል፣ በአሽመድና በአስቃኝ ቀጠናዎች ታላቅ ህዝባዊ ስብሰባዎችን አድርገናል ብሏል ብርጌዱ። ሲያልቅ አያምር የተባለለት የእንግሊዝ ጠቅላይ ሚኒስትር አብይ አህመድን ሀገሬ እንዳትመጣ አቀባበል አላደርግልም ብለውታል ተብሏል። ታላቋ ብሪታንያ እንግላንድ አብይ አህመድን ሂድ ከዚህ ሁለተኛ እንዳትመጣ ብለው ፊት ነስተው ከኤርፖርት ማባረሯ ትናንት በብሪታንያ ሮያል ጋርዲያን ኒውስ በኩል ተጋልጧል። እንግሊዝ በሰብአዊ መብት ረገጣና በሰብአዊ መብት ጥሰት ምክንያት አብይ አህመድን አውግዛለች ተብሏል። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር በቅርቡ በለንደን ጉብኝት ለማድረግ ከፈለገው ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር ለመገናኘት ፈቃደኛ አልሆኑም። ግልጽ የሆነ ዲፕሎማሲያዊ ግንኙነት የሆነው የኢትዮጵያ የሰብአዊ መብት ሁኔታ መባባስ አሳሳቢ ሆኗልም ተብሏል። አብይ አህመድ ከውርደቱ በተጨማሪ የዩናይትድ ኪንግደም ሜትሮፖሊታን ፖሊስ ለአብይ ደህንነት ዋስትና ለመስጠት ፈቃደኛ ባለመሆኑ ቡድኑ እንደታገደና ጉብኝቱ ውጤታማ በሆነ መልኩ እንዲገለልም አድርጓል። ዳውኒንግ ስትሪት የወሰነው ውሳኔ አንዳንዶች እንደሚሉት በፕሮግራም ወይም በፓርላማ እረፍት ሳይሆን በአብይ መንግስታዊ ጥቃትና ጭቆና ላይ ሆን ተብሎ የቆመ አቋም ነው። የስታርመር ጽህፈት ቤት የሰብአዊ መብት ተሟጋች ድርጅቶችና መቀመጫቸውን እንግሊዝ ያደረጉ የኢትዮጵያውያን ማህበረሰቦች አብይ በአማራ ህዝብ ላይ እየወሰደ ያለውን አረመኔያዊ ዘመቻ ሲያሳስቡ የቆዩትን ጫና ተከትሎ ከየትኛውም ይፋዊ ተሳትፎ መውጣቱ ተዘግቧል። ይህ ዲፕሎማሲያዊ ቅዝቃዜ በእንግሊዝና በኢትዮጵያ ግንኙነት ላይ ትልቅ ለውጥ ያሳያል። ምንም እንኳን እንግሊዝ ከ160 ሚሊዮን ፓውንድ በላይ እርዳታ ብታቀርብም ከስታርመር አስተዳደር ግልጽ መልእክት አስተላልፏል። ዓለም አቀፍ ሽርክናዎች የጅምላ ጭካኔዎችንና የፖለቲካ ጭቆናን ችላ ማለትም አይችሉም። በአንድ ወቅት በዓለም አቀፍ ደረጃ ይወደሱ የነበሩት አብይ አህመድ አሁን ደግሞ በምዕራባውያን ሀገራት አይን ላፈር ተብለው በዲሞክራሲያዊ መንግስታት የተገለለና የተገለለበት ደረጃ ላይ ደርሷል። በለንደን ያለው አሳፋሪ ሁኔታ ዓለም በሱ አምባገነናዊ አገዛዝ ላይ ትዕግስት እያጣ እንደሆነ የቅርብ ጊዜ ማሳያ ነው ብለዋል ምንጮቻችን። በአማራ ክልል በማዕከላዊ ጎንደር ዞን በጣቁሳ ወረዳ የብልጽግና ቅጥረኞች በመምህራን ላይ ታሪክ የማይረሳው የመብት ጥሰት እያደረሱብን ነው ሲሉ መምህራን ገለጹ። መምህራኑ እንዳሉት የደረሰብን በደል ከምንችለው በላይ ሆኖ ለወረዳው ፍትህ ጽሕፈት ቤት መምህራን በአንድ ላይ ተሰባስበን ፍትህ እንፈልጋለን ብለን ብንጠይቅም በውክልና የተቀመጠው የወረዳው ፍትህ ጽሕፈት ቤት ኃላፊ አቶ ደረጀ ዝጋለ የመምህራንን ጥያቄ ወደ ሲቪል ሰርቪስ ጽሕፈት ቤት ሂዳችሁ ጠይቁ በማለት አንድም ፍሬ ያለው መልስ ሳይመልስ ቢሮውን ለቃችሁ ውጡ፣ ሌሎች ደንበኞችን እናስተናግድበት በማለት መልስ ከሰጠ በኋላ ወዲያውኑ ቢሮውን ዘግቶ ወጥቷልም ተብሏል። መምህራን ያነሷቸው መሰረታዊ ጥያቄዎች ያለአግባብ 10% ከደሞዛችን የተቆረጠው ብር ይመለስልን፣ በ3 ዓመት አንድ ጊዜ የምናገኘው የደረጃ እድገት ጥቅማችን ይከበርልን፣ የወር ደሞዛችን በሰዓቱና በአግባቡ ይከፈለን የሚል መሰረታዊ ጥያቄ ጠይቀዋል። ወረዳው ላይ ያሉት የብልጽግና ሰዎች ደግሞ የመምህራንን መሰረታዊ ጥያቄ ወደ ፖለቲካ ቀይረው መምህራንን ለማስፈራራት እየሞከሩ ነው። እውነታው ግን መምህራን መንግስት የፈጠረውን የኑሮ ጫና መቋቋም አልችል ብለው ከሙያቸው ወርደው ህይወታቸውን ለማቆየት የቀን ስራ እየሰሩ ካሬታ እየገፉ ሎተሪ እያዞሩ ውሃ ከወንዝ ቀርተው እየሸጡ ብቻ ራስንና ቤተሰብን ለመምራት ሲባል ያልተሞከረ የለም እና ይህን ያህል የተጎሳቆለን መምህር ጥያቄ ከፖለቲካ ጋር ማያያዝ እብደት ነው። የምር ኢትዮጵያ ውስጥ የመምህርነት ሙያ በእኛ ይብቃ ባይነን ያሉ ሲሆን እውነታውን ዓለም እንዲያውቅልን ድምፅ የሚሆንን የሚዲያ አውታር እንፈልጋለንም ብለዋል። የአማራ ፋኖ ብሔራዊ ኃይል አፋባ ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር ምስረታን አስመልክቶ መግለጫ ተሰጥቷል። የአማራ ህዝብ የገጠመውን የህልውና አደጋ እስከ ወዲያኛው ለመቀልበስ የፋኖ ትግል በሁለንተናዊ የትግል ስትራቴጂ በስርዓቱ ላይ የበላይነቱን አስጠብቆ አሁን ካለበት ደረጃ ላይ ደርሷል። ስለሆነም በአማራ ህዝብ ተሳትፎና ድጋፍ በሰው ኃይል በትጥቅና ስንቅ እንዲሁም በአደረጃጀት እየጠነከረ መጥቷል። ሆኖም በጉጉት ስንጠብቀው የነበረው ግዙፉ ኮር እነሆ ዛሬ ማለትም ግንቦት 26 ቀን 2017 ዓ.ም ከበለሳ እስከ ደንቢያ፣ ሳንኪሳ ከፎገራ እስከ ወገራ፣ ከዞዝ አምባ እስከ አይምባ፣
ከብናት እስከ ዳባት እንዲሁም ከፎገራ እስከ ጃናሞራ ቀጠናን የሚሸፍን ስያሜው ዳግማዊ ቴዎድሮስ 5ኛ ኮር የተባለ ኮርን መስርተናል። መስራች ክፍለ ጦሮችም አንደኛ መብረቅ ክፍለ ጦር፣ ሁለተኛ ጎንደሬ በጋሻው ክፍለ ጦር፣ ሶስተኛ ንስር በለሳ ቅጣው እጅጉ ክፍለ ጦር፣ አራተኛ ጥቁር አንበሳ ክፍለ ጦር፣ አምስተኛ ዞዛምባ ንጉሱ ክፍለ ጦር፣ ስድስተኛ ታድሎ ብርሃን ክፍለ ጦር፣ ሰባተኛ ፋና ውቤ ክፍለ ጦር ናቸው። የዳግማዊ ቴዎድሮስ 5ኛ ኮር የሥራ አስፈጻሚ አባላት መመረጡንም በመግለጫው ገልጿል። የቀድሞው የሰላም ሚኒስትር ዴኤታ ታዬ ደንዳ ትናንት ምሽት ከመኖሪያ ቤታቸው በጸጥታ ኃይሎች ተይዘው እንደተወሰዱ ተሰምቷል። ታዬ በቁጥጥር ስር የዋሉት የፌዴራሉ ጠቅላይ ፍርድ ቤት ቀደም ሲል ነጻ የተባሉባቸውን 2 ክሶች በድጋሚ እንዲከላከሉ ከወሰነ ከሰዓታት በኋላ ነው። ፍርድ ቤቱ አቃቢ ሕግ ያቀረበውን አቤቱታ ተቀብሎ ታዬ በድጋሚ እንዲከላከሉ የወሰነባቸው አንዱ ክስ የአገር ጠላት ከሆኑ ጸረ ሰላም ኃይሎች ጋር በማበር የአገርን ደህንነት የሚጎዱ ተግባራት ላይ ተሳትፏል የሚለው ሲሆን፣ ሁለተኛው ክስ ደግሞ የኦሮሞ ነጻነት ሰራዊትና የፋኖ ታጣቂዎች በማህበራዊ መገናኛ ዘዴዎች የሚያሰራጯቸውን የሐሰት መረጃዎች በፌስቡክ ገጻቸው አጋርተዋል የሚል ነው። ፍርድ ቤቱ ይህንን ውሳኔ ወሰነው ታዬ ከህገወጥ ጦር መሳሪያ ጋር በተያያዘ የተመሰረተባቸውን ክስ ከወህኒ ቤት ውጭ ሆነው በመከላከል ላይ ባሉበት ሰዓት ላይ ነው። ክቡራንና ክቡራት አድማጭ ተመልካቾቻችን ለሳቱ የነበረን የዜና ወጃ ይህንን ይመስል ነበር። ሰናይ ጊዜ ተመኘን።